ሰራ ቢባል የእናቴ ልጅ ወገኖች እባካችሁ ስሙኝ። የእናቴ ልጅ ምንም አይነት ተአምር እንደውም ጭራሽ ሙት ማስነሳት በወንጌሉም አለ ሙት አስነሱ ነው ያላቸው። ከሙት ውጪ እንደው ሌላ ተአምር እስካሁን ሰምተን ማናውቀው ተአምር ተደረገ ቢባል እባካችሁ ከቤታችሁ አትውጡ። ጠበል ከፈለጋችሁ ጠበል ቤት በየአካባቢያችሁ በየደጃችሁ ባሉ አብያተ ክርስቲያናት ተገኙና ጠበል ቤቱን መጀመሪያ አሳምራችሁ ስሩ። ሲጠመቅ የሚቀመጥበት ለካህኑም ለተጠማቂውም አመቻቹና ስሩ። እንዴት ነው የሚሰራው በሉና ጠይቁን። ሳላመልጣችሁ ጠይቁኝ፣ አስተምራችኋለሁ። ነገር መናገር እችላለሁ። ቆሜ መሐንዲሶቹን እንዲያርጉሳችሁ ማለት እችላለሁ። አስተካክሉና ደጃችሁ ባሉት በእነኚህ ልዑል እግዚአብሔር በሾማቸው ሰማያዊ ሹመት በተሸለሙ ንጹሐን አባቶቻችን በጳጳሳት በተሾሙ ካህናት ተገልገሉ። ጠበል ፈለቀ ሲባል አትንጋጉ። እሁድና ቅዳሜ ጉዞ ይቅርባችሁ። እሁድ ቅዳሜ መግዛትም መሸጥም መለወጥም አይቻልም። ይህን ለትውልዱ አሳስባለሁ። የእናቴ ልጅ ከፍተኛ ሁኔታ ማሳስበው ይሄንን ነው። ዘር መዝራት የቤተ ክርስቲያናችን ነው። መድኃኒት ቅመማ የቤተ ክርስቲያናችን ነው። ብዙ መድኃኒቶች አሉ። ከመንፈሳዊ ውጭ አትክልቱ ኮሶኮ ተጠጥቶ ያሸራል እኮ። ይሄ ሌላ ሟርት የተቀላቀለበት አይደለም። የቤተ ክርስቲያናችን ስርዓት ዛሬ በሟርት በመተት አንዴ በመቁጠሪያ በምን እያሉ ሜዳ ለሜዳ በጧፍ እየደበደቡ ያስጮህ። ይሄ ስርዓታችን አይደለም። በጧፍ አይደበደብም ሰው። ለዛውም ያሁኑ ጧፍ ከምን እንደሚነከር አይታወቅም። እሱን አልናገርም። የሰው ገበያ እንዳይዘጋ ነው። በልቶ ይብላበት እስኪበላ ድረስ አይጠቀሙ፣ አይተርፉ፣ አያተርፉ። የመርካቶ ዘይት ቅባ ቅዱስ ብለው ገብተውበታል። አይተርፉም፣ አያተርፉ። ስለዚህ ጧፉም ቢሆን ሰም ነው የሚነከረው። ገበሬው ሰነፈ ጸረ አረም ብሎ መርዝ ረጨ፣ ንቦቹ አለቁ። እውነተኛው ማር የለም ዛሬ። በቻይና ሞራ ነው ጧፍ የሚነከረው። ቅዳሴ አሁን ገጠር ብትሄዱ በሰም የተነከረው ነው የሚቀድሱበት። ይህንን መጽሐፍ ነው የሚያነቡበት። እናቶች የእግረ መንገዱን ሰሙን እየገዛችሁ ነክራችሁ ቅዳሴ እንዲቀደስላችሁ አድርጉ። ስለዚህ እቺ መንፈሳዊ ሆስፒታሉ እኮ የኛ ነው፣ ከኛ ነው የወሰዱት እኮ። ሜትሩ የኛ ነው፣ ከቤተክርስቲያን ስዕሉ የቤተክርስቲያን ነው፣ ፊደሉ የቤተክርስቲያን ነው፣ ጥበቡ ሁሉ የቤተክርስቲያን ነው፣ ቀለሙ የቤተክርስቲያን ነው፣ ሽመናው የቤተክርስቲያን ነው፣ ወርቅ ማቅለጡ የቤተክርስቲያን ነው። ሆስፒታሉንም ወስደው እነሱ ሲጠቀሙበት እኛ ዛሬ ለጣለ ሜዳ ላይ ማረፊያ የለምን የለ፣ ሽንት ቤት የለምን የለ፣ ጠበል ፈልቅ ብሎ ህዝቡ ማርመስመስ። ስለዚህ ጠበል የምትፈልጉ ባላችሁ ቤተክርስቲያን አባቶቻችን ነግራችኋለሁ፣ ሹመታቸው ሰማያዊ ነው። በሰማያዊ አምላክ የተሾሙ ካህናት ናቸው፣ ያድናሉ። ጠበል ቤቱን አስተካክላችሁ ተመካክራችሁ ስሩና ደጃችሁ ባሉ አባቱ የተጠቀሙ። ወዴትም አትሂዱ ነው ማሳሰቢያ። ዕለተ ሰንበትም አትሂዱ። ደብረ ዘይት ናዝሬት ማነው ሰማይ ሰንበት የምትሄዱ ዓርብ ነው የሚገባው። ዓርብ ግቡ፣ ሰኞ ጠዋት ኪዳን አድርሳችሁ ተመለሱ ነው ማሳሰቢያ። ስለዚህ ይሄ ትውልድ በአባቶቻችን እንዲጠቀም ንጹሐን ካህናት ያጠመቁት እንደሚድን አይድናለሁ ብሎ ስርዓቱን የጠበቀ ቤተ መቅደስ ሰርተው ማጥመቂያ ቤት ሰርተው እንዲጠመቁ ይሄንን በጥብቅ አሳስባለሁ። የእናቴ ልጅ ምንም አይነት ተአምር ተሰራ ቢባል ማቴዎስ 24 ምዕራፍን አንብቡት፣ ከቤታቸው እንዳይወጡ አሳስባለሁ። እደጃችን ያሉትን ካህናት ቤተክርስቲያን ጠበል ተጠመቁ። ጉዞ ወደ ቅድስት ሀገር ኢየሩሳሌም።